ለምን ነው ሻለ እንዴ? አንቺ ስለለመንሽ ብቻ ነው ሻለው? አሁን በቃ ልጅ አይደለች እንዴ? ለምንድን ነው የምትቆጣት? ምናምን ተፍተፍ ያፈመክላት አመሰግኝኝ። ለኔ ቢሆን ግን ምንም ነገር ያደርግልኝ። አሁንም ሜቢ አሁንም ማለት ምን ማለት ነው እንዴ? ለማንኛውም እሺ ተይው። አንቺ ግን ያን ሁሉ ነገር አድርጌልሽ አታመሰግኝኝ? ምስጋናው ሲቀር ቢያንስ ላንቺ ክፉ እንዳልሆንኩ እንኳን አታምኚም? አላምንም። ለምን ይሄን እንዳደረግሽ ሳላውቅ ላምንሽ አልችልም። እሺ አንቺ አሁን በእኔ ቦታ ብትሆኚ ይሄን አታደርጊም? ምንም አላደርግልሽም። ሰሚኛለሽ? እንደምን ይባንቺ ቦታ ቦል ደስ ነበር የሚለኝ። እህትሽም ቦል ምን ያልሽው? እህትሽስ ምን ያልሽው? ነገሪ ምን አንተ ባትብሻል? ያንቺ እህት ነኝ እኔ? እህቷ አብጌልን ዱር አስተዳድራ በመጨረሻም አባቷን እንግዲህ ለምና ጋሽ ደረጀን አባዬ እባክህ ይቺ ልጅ ወጣ ስለማታቅ የምትነገሩሽን የምትቋቋምበት ምንም አቅም የላትም። የሆነ ነገር ብትሆን ላንተም በኋላ ጸጸትህ ነው። በእያንዳንዱ ነገር ውሻ በጮኸ ቁጥር የምትደነግጥ ልጅ ነች። ብልጠትም የላትም። ስለዚህ እባክህ ይቅርታ አድርግላትና ወደ ቤቷ ትመለስ። ለቀጣይ ያለውን ነገር ደግሞ በቀጣይ ታስተካክላለህ። ስለዚህ እኔ ውስጤ በጣም እየተረበሸ ነው፣ አልቻለችም። አብሬያት ተቀምጬ እንኳ አብሬያት ያድሬ እንኳ ምንም ውስጧ ጥሩ ስሜት አልነበረውም። በእያንዳንዱ ታይም ስደነግጥ ነው ያደረችው። ስለዚህ ይሄ ነገር ደግሞ በጣም ከባድ ነው። ምክንያቱም ልጅቶ ይሄን ነገር የምትቋቋም ወታ የምታቅልጅ ስላላደለች የከፋ ችግር ውስጥ ልትገባ ትችላለች። በጣም ከባድ ውስጥ ነው ያለችው። ስለዚህ አባዬ ባክህንስ ይቅርታ አድርግላትና ወደ ቤት ተመለስ ብላ እንግዲህ ከጋሽ ደረጀ ጋር አባትን ለምና እንግዲህ አብጌልን ዛሬ ወደ ቤቷ እየመለሰቻት ትገኛለች ማለት ነው። ግን አብጌል እንኳን አይደለም ይቅርና ልትሻሻል ቀርቶ አይደለም የሚገርመው ነገር በጣም ብሶባታል። የባሰባትም በጣም ሌላ ሀሳብ ውስጥ ነው የገባችው። በቃ አባዬም ሆነ እማዬ ማንም ሰው ከቤት ውስጥ አይወዱኝም፣ ስለማይወዱኝ ነው አስወጥተው አንቺ ልጃቸው ያልሆንሽውን እቤት አስቀምጠው እኔን ግን ዱር ማባረር ፈቀዱ። ስለዚህ እኔን እንኳን አይደለም ማንም ሰው የሚወደኝ ሰው የለም። አንቺ መወድሻለሁ ምትኝ ዝም ብለሽ ነው። ሲቀጥል አንቺ እንዴት እኔ ልትወጂኝ ትችያለሽ? በምን ምክንያት ምን አድርጌልሽ የታውቂኝና ነው እመወድሽ እያለቻት ትገኛለች ማለት ነው። እንግዲህ ዳጣ በባለፈው ክፍልም ልከተላት ብላ ነበረና ጋሽ ደረጀ የምን መከተል ማንም ሰው ከሷ ጋር መሄድ የለበትም ብሎ ሁላቸውም ወደ ክፍላቸው ምክንያቱም የተባረቹ በጨለማ ስለነበረ ሁላቸውም ወደ ማረፊያ ክላሳቸው ገብተው ነበረ። እንግዲህ ወይዘሮ ማርታም እንቅልፏን እስከሚነሳት ድረስ እቺ ልጅ ምን ሆና ይሆን ምን አግጥሟት ይሆን
ወዴት ገብታ ይሆን ምን ትሆን አይሆን እያለች በእያንዳንዱ ደቂቃ እያሰበች እየተጨነቀች ነበረ። ጋሽ ደረጀም እንግዲህ ረፊ ውሳኔ ነው በቃ እንኳን አይደለም ከፈለገች የራሷ መጠለያ ትግባ ካልሆነ ደግሞ ሲቀጥል ለምን እንጂ ቁርጥምጥም አድርጎ አይበላትም እያለ ነበር ጋሽ ደረጀም። በዚህ መካከል ዳጣ እንግዲህ ቀልብየዋ አላስችላት ብሎ በሌሊት ተነስታ በር ከፍታ ቀጥታ ነበር የወጣችው። በሩን ሲከፈትም እንግዲህ ጋሽ ደረጀና ወይዘሮ ማርታ በሩ ተከፈተ እንዴ ምንድነው የበር ድምጽ ሰማሁኝ እንዴ ብሎ ጋሽ ደረጀ ሲጠይቃት እኔ አልተሰማኝም ዝም ብለተኛ ብላው ነበረ። በመጨረሻም እንግዲህ ዳጣ ብድግ ብላ ቀጥታ ከጎዳና ነበር የሄደችው። ጎዳናም እንግዲህ ፈልጋ ስትሄድ አብጌል በጣም ከመጥፎ ከሰካራም ሰው ጋር እየተከራከረች ነበረ። ሰውየው እንግዲህ እየተጋተታት ነበረ ማለት ነው። ያልሆነ ነገር ሊያደርጋት አስቦ ነበረ። በጣም ሰክሮ ነበረ። የሚገርመው ደግሞ ያጮኛዋ ማን የሚባለው ድሬዳዋ ሄዶ ባጋጣሚ እዚህ ከተማ ውስጥ አልነበረም። ስትደውልለት እንግዲህ እሱም ሩቅ እንደሆነና ሌሊትን ተጉዤ መጥቼ ጧት መጣገብሽ እመጣለሁ ብሏት ነበር ስትደውልለት ያገኘችው። ስለዚህ እሱንም ባለማግኘቷ በጣም ከባድ ውስጥ ነበር የነበረችው። ከዛም እንግዲህ ዳጣ አጋጣሚ ስትደርስ ያ ልጁ እየተጋተታት አብጌል በጣም እየጮች እያለቀሰች ነበረ። ቀጥታ እንግዲህ ወደ እሷ በመቅረብ ቀጥታ ሄዳ ልጁን ከኋላው ነበረ የመታችውና ስትመታው ምን ፈልገህ ነው ለምን ልጅቷን መታንገላታ ስትለው ሁለት ናችሁ እንዴ ሁለት ሰው አልችልም ብሎ እንግዲህ ያም ስካሩን ይዞ እየተወላከፈ ነበር ሄዶ ከዚህ ግድም ትጠፋለህ ወይስ ደግሞ ብትደበደብ ይሻልሃል እያለችው ነበርና ኧረ እኔ ሄዳለሁኝ ምንም አልፈልግም ብሎ ቀጥታ ነበር ሄደው። ከዛ በኋላ እንግዲህ አብጌልን ሂዳ ዳጣ እቅፍ አድርጋ አይዞሽ ብላ ካረጋጋቻት በኋላ አብጌል በጣም እያለቀሰች ነበረ። በእምባሽን አብሽና እዚህ ጨለማው ሲጀመር መቀመጥ የለብሽ መሆን ካለብሽ እንኳን ራሱ ወደ ብርሃናማ ቦታ ላይ ነው መሆን ያለብሽ። ጨለማ ተገን ተቀምጠሽ ታዲያ እንዴት ሰው ላይ ያጠቃሽ ይችላል ብላ ከዛ ካነሳቻት በኋላ እንግዲህ በእቅፍ አድርጋ ወደ ሌላ ቦታ ሄደው ገላጣ ቦታ ላይ ቁጭ ብለው ነው ያደሩት ማለት ነው። ቤተሰቦቻችን እንግዲህ እዛ ቁጭ ባሉበት ሰዓት ላይ ውሻም ሲመጣ የሆነ ምንም ሲመጣ በእያንዳንዱ ደቂቃ አብጌል በጣም እየደነገጠች ነበረ። እንግዲህ በድንጋጤዋ ዳጣን እቅፍ እያደረገቻት ነበረ። አብጌል በቃ የድንጋጤዋን መጠለያ አርጋት ነበረ። ዳጣም እንግዲህ በመልካም በቅንነቷ ያንን ለስንት ዘመናት ያሳለፈችውን ጎዳና እቺ ልጅ ደግሞ ብቻዋን እንዴት ትሆናለች ብላ አብራት ለመቀመጥ ተገዳ አብራት ነበር ያመሸችው። በመጨረሻም እንግዲህ ያንን ነገር ካደረገች በኋላ ቀጥታ ወደ ቤታቸው እንዲመለሱ ጋሽ ደረጀን እንደምትጠይቀው ምናምን ነበር የነገረቻት። አብጌል ግን አንቺ እንዴት መጣሽ? አየሽ ማንም ሰው አያስብልኝም። እኔ እኮ በጣም ነው የምወድሽ። ያደረገሽው ነገር ጥፋትሽ እኮ ነው ይሄንን ሁሉ ያስደረገብሽ። ስለዚህ አብጌል እንደዚህ እኮ አይደረግም። እኔ እኮ ምንም አላረኩም። መድኃኒቱንም እኮ የጨመርሽው እኔን ስም ለማጥፋትና እኔን ለማስባረር ብለሽ ነው ስትላት፣ ለምን አንቺ ግን ከቤት አትወጭልንም? ለምን ሰላሜን አትሰጭኝም? ምን አድርገሽ ነው? ናታንን ከሆነ የምትፈልጊው እኔ በጭራሽ ምንም ነገር እንዳታስቢ እኔ አልፈልገውም። ስለዚህ ተይኝ በቃ ከናታን ጋር ምንም አታገናኝኝ። በሌላ በኩል ደግሞ እኔ እህትሽስ ብሆን በቃ ሰውን የሚወደው ሰው ምንም ስለሆነ አይደለም። አንቺ ዘመድ አይደለሽ ምን አይደለሽ እንዴት ልትወጂኝ ትችላለሽ? ስትላት፣ አይ አብጌል ያስተሳሰባችን ጉዳይ እንጂ አንድ ሰው ግዴታ ሰው ዘመዱ ስለሆነ ብቻ አይደለም ሰውን መውደድ ያለበት። በቃ በምንም አይነት ሁኔታ ሰው ቢሆን መውደድ አለበት። ስለዚህ አንቺም በዛ ልክ ነው ማሰብ ያለብሽ። በቃ ተይ፣ እኔ በጣም ነው የምወድሽ ሁላችሁንም፣ አንቺን ብቻ ሳይሆን ሁላችሁንም። እስከጥል ደግሞ እናትና አባትሽ አንቺ ስለማይወድሽ ሳይሆን እንትን ያሉት ስለሚወድሽ ነው። ይሄ ቁጣ የሚናፍቅብሽ፣ ይህ ግን ምርጫቸው የሚቆጡብሽ ሰዓት ይኖረዋል። ዛሬ እነሱን እሺ ብለሽ የሚሉሽን ታዘሽ መኖር ግዴታሽ ነው። ይሄን ነገር ደግሞ ነገ ጧት ላንቺ ራሱ ሀሪፍ ነው። ከዛ ሲቀጥል ደግሞ ይሄን ነገር ወይ ነገ ጧት ቤተሰቦች ባይኖሩ ምን ነው በኖሩልኝ ምን ነው በተቆጡ ብለሽ እንትን የምትይበት ሰዓት ይኖራል። በነገራችን ላይ እኔ እንደዚህ ቤተሰብ ኑሮ ተቆጥተውኝ ገልምጠውኝ አስተካክለውኝ ቢሆን መልካም ነበረ። እኔ እናቴ